በስከ መጨረሻ ብሌን ህይወቷ አልፏል። እንግዲህ ይህን በፓላራይዝ ካደረጋት በኋላ እንዲሁም መናገር የማትችልበት ላይ እያለች በተጨማሪም እንደዚህም ሁና መቀጠል የለባትም ብሎ በኃይሉ ነርስ ቀጥሮ በገንዘብ እንግዲህ ከቦታዋ ድረስ ሰዷታል። ይቺ ነርስ ወደ ሆስፒታል ውስጥ ገብታ አልፋ ወደ ብሌን ስትደርስ ግን ያልተመቸው ሳሚ ከቂጡ ብድግ ቁጭ እያለ መከተል ሲፈልግ፣ በአንጻሩ ግን ሰላም ቁጭ በል አርፈህ ልጄ እንዳልጠይቅ ልታደርገኝ ነው እንዴ? ለምንድን ነው እንዲህ የምታደርገው? እያለች ስትከላከለው፣ ተይኔ ይቺ ነርስ ምን ይዛ እንደመጣ አታውቂም በማለት ቢናገረትም ፈጽሞ እንዳያደርገው ትጠይቀዋለች። እሱም እንግዲህ እየተጸጸተ ያቺ ነርስ ወደ ውስጥ ገብታ ዶክተሩም ተከትሎ ገብቶ ምንም አይነት ነገር ማጣታቸውን ሲሰማ ተደናግጦ ነበር። ዶክተሩም ገብቶ እንግዲህ ነርሷም ለመጀመሪያ ጊዜ ገብታ እንግዲህ ላሰናብትሽ ነው የመጣሁት፣ በኃይሉ የሚባለው ሰላምታውን አቅርቦልሻል። እንደዚህ ብለሽ ከመኖር ደግሞ እንዳንቺን የምመርጠው ጸዴ ያለ ነገር እንቅልፍ ወስዶኝ እስከ ዘላለም መሄዱን ነው በማለት ስታበስራት፣ ብሌን እዛ ሁና መንፈራፈር ብትጀምርም የደረሰላት ሰው አልነበረም። በአንጻሩ ዶክተሩ መጥቶ ሲገባ በጣም ተደስታ ነበር። ያዳናት መስሏት ነበር። ዶክተሩ እንደገባ ይችን ነርስ ሲያያት ተደናገጠና አንቺ ደግሞ ማነሽ በማለት ነበር የጠየቃት። እኔ ነርስ፣ አዲሷ ነርስ የተቀጠርኩ ሲል፣ እኛ እኮ አዲስ ነርስ አልቀጠርንም ሲል ሲጠይቃት፣ አይ አንተ አላወክም እንጂ ተቀጥሬ ያለሁ ብላ ስትናገረው፣ ከዛ እስኪ መታወቂያሽን አሳየኝ በማለት ሲጋብዛት መታወቂያዋን ወደ ኪሷ የምታወጣ መስላ ለብሌን ልትሰጥ የነበረውን የሚገል መርፌ አንገቱ ላይ በመስካት እሱን እስከ ወዳኛው አሰናበተችውና ጎትታ ወደ ጎን አስቀመጠችው። ይህም ሳይበቃት ደግሞ አንተ ደልበሃል፣ ደሞዝ አነሰን ዶክተሮች ትላላችሁ፣ የተደለብከው ታዲያ በምንድን ነው? እንዴት ወገቤን ቆረጥከው? አንተን በመጎተት በማለት እንግዲህ ቀጥ ብላ ደግሞ ቀጣዩ መድኃኒት ስባ ወደ ብሌን ትሄዳለች። ብሌንም በቃ አለቀልኝ በማለት አይኖቿን ወደ ላይ እያየች ከጉልኮሱ ስትጨምረው እየተመለከተች በሀዘን ተዋጠች። እንግዲህ ቤኒ ይህንን ነገር ውሸትና ስተት ብሌንና ሰላም ነፃ እንደሆኑና ከአባቶቹን ከመግደል ንጹህ እንደሆኑ የተገነዘበው ባለቀ ሰዓት ነበርና ነርሷንና የሆስፒታሉን አካባቢ የጠየቀ ሊያስገድላት ነው ብሌን ደረስኩልሽ እያለ እየሮጠ ቢሄድም ቢኒ በፍጹም ሊደርስላትም አልቻለም። ቢኒ እንግዲህ ይህንን ነገር የጠረጠረው ቃልን ከእሱ መስሪያ ቤት ሄዳ ቁጭ ብላ ባገኘት ሰዓት ነበር። ቃል ደግሞ እንግዲህ የቢኒን አባትና እናት ፎቶ ከገነት ቤት አግኝታ ይዛ ሂዳ ነበረ። ፊት ለፊቱ ላይ ቁጭ ስታደርግ እንዴት አንቺ የአባትና እናቴን ፎቶ አገኘሽው በማለት ወደ ቃል ዘወር ብሎ ብሌን መመልከት የጀመረው ቤኒ እየተመለከተ እያለ ወይን ያዋረደችኝ ጉር ሰራችኝ እያለ በኃይሉ አይኑን ወዲህና ወዲያ ያራውጥ ነበር። ሆኖም ግን ከታች በኩል ያለውን ሽጉጡን በእጁ በመነካካት ሳይቀድመኝ ቀድመዋለሁኝ፣ ይህንን ነገር ፎቶ ከየት አመጣሽ እያለ ሲያፋጥጣት፣ አልገባኝም፣ ምንድን ነው ችግሩ አለች። አንተ እና ይሄ ሰውዬ ትተዋወቃላችሁ? አባቴን ፎቶ እኮ ነው ያልሺው፣ እንዴት ነው ታተዋወቃላችሁ እምትይኝ በማለት ያፈጥባታል። ከዛም እሷም ኧረ እኔ የአባት መሆኑን አላወቅኩትም በማለት መልስ ትመልስለት። እሱም በጣም ጉድ ሰራችኝ እያለ በኃይሉ አይኑን አፍጥጦ ወዲህና ወዲህ ሲራወጥ፣ ለማንኛውም ሀዘንና ትካዜ አያሳዝን፣ የአባቴን ፎቶ ከየት አባሽ አመጣሽው? መልሽልኝ። ፎቶዎቹን ያገኘሁት ተጠግቼ ከምግኖርባቸው ሰዎች ነው። እነማን ናቸው ተጠግተሽ ያለሽባቸው? አንተ አታውቃቸውም አለች። ገነት ትባላለች። ስለ አባትህ ሞት ደግሞ ምንም የምታውቀው መረጃ ያላት ይመስለኛል አለች። ማለት ማነች እቺ ደግሞ ገነት? ተጨማሪ አንቺ ስለ አባቴ ሞት እንዴት አወቅሽ? ሲል ያፋጠጣታል። ያው እኔ እኮ አለች። አይ ምን ሆነሃል ጆ አለው። ጆ ቃል የኛ ሰዎች አይደሉም እንዴ አለው። ጆምም አንተን አልጠየቅኩም አለው። እሷ እንድትመልስልኝ ነው የፈለግኩት አለው። ጆ መልሽልኝ አንቺ አለት። ቀላል እኮ ነው፣ እኔ በኃይሉ ሰው ነኝ አለችው ቃል። ያንተን አባት ገዳዮች ለማገኘት አንድ ላይ እየሰራን ነው ስትል አስቀየሰችው። ለዛ ነው ከገነት ቤት እየኖርኩ ያለሁት፣ አብረን ከሰራን ደግሞ በቅርቡ አንድ ላይ ገዳዩ እናገኘዋለን። እንዴው ወይኔ ቃል ደህና ሰርተሽ አዋረድሽኝ አለና አይኑን አፈጠጠ። ማለት የአባቴ ገዳዮች አልታወቁም እንዴ? ንጹሐን ሰዎችን ነው እንዴ እንድጎዳ ያደረከኝ ሲል አይደለም እኮ ከሰላም ውጭና
ከሌሎች ደግሞ ተጨማሪ ይኖራሉ ብለን እያጠያየቅን እኮ ነው አለ። ሰላምና ሳሚ መሆናቸውን እኮ ጠንቅቃ ታውቃለች አይደለም እንዴ ቃል ሲላት፣ አዎ በጣም እንጂ አለች ደግሞ ይቺ ወልባዳ ቃላት። ነገሩ ውስብስብ ነው አለችው። ከሰላም ውጪ ሌላ ሰው እዚህ ነገሩ እጁ ላይ ያለበት ይመስለኛል እና እሱም በቃ ለማጣራት ነው የሞከርኩት ስትለው ጆን ግራ ተጋባና ምናልባት ይቺ ደግሞ ገነት እጇ ሊኖርባት ይችላል። ኧረ በፍጹም ስለ ጉዳዩ ታውቃለች እንጂ እሷ ጨክና ሰው የምገል ሰው አይደለችም። ገነት ይህን አታደርግም፣ ምስኪን እኮ ሰው ነች አለችና ስለ ገነት መሰከረ። ያው እንግዲህ በእሷ በኩል ልታገኝ ትችላለች እኮ ብዬ ነው ብሎ አፉ መያያዝ ሲጀምር ይቅርታ ጋሼ አለው። እኔ ግን ይሄ ነገር ግራ ገብቶኛል፣ አልተዋጠልኝ። ምን ነው አለው ጆን። የወላጆች ገዳይ ብሌንና ሰላም ሊሆኑ አይችሉም። ምክንያቱም ሰላምም ከገባህ በኋላ የማይላት ነገር ሰው የምትገላ መስልም ጥሩ ሰው ናት በማለት ይናገረዋል። ገዳይ የተባሉት ሰዎች ገዳይ አይመስሉኝም ጋሼ አለው። ሰላም እንኳን ሰው ገላ በህይወቷ ሰው ወንጀል ሰርታ የምታውቃት መስልም ሲል መሰከረ። የሰላምን ወላጆቼ ጋር ገዳይ ናቸው ብሎ መቀበል በጣም ከባድ። ብሌንም ጋር ያረገኩት ነገር እየጸጸተኝ ነው። በስህተት ብዙ ንጹህ ሰዎችን እያጠፋ ይመስለኛል አለው። ጆን እኔ አባትህን መጠራጠር ጀመርክ? እሱ ነበር የቀረህ በማለት ኮስተር አለበት። እሱም ብለህ ደግሞ ሌላ ጥያቄ ካለ ጠይቅ። አዎ ጠይቀሃለሁ ጋሼ ሲለው ሊመታው እጁን ሲሰነዝር እጁን ለቀም አድርጎ ያዘውና ጆን እጄን ያዝከው አለው። ታዲያ ይህ አመፅ ነው ሲለው ጋሼ በቃ ከፈለክ በኋላ ልትመታኝ ትችላለህ፣ ግን እውነቱን ማወቅ አለብኝ። በእጅህም ቢሆን በብረት ምታኝ፣ ግን እውነቱን ንገረኝ በማለት ያፈጣል። ጥያቄን ግን መልስልኝ ሲል ያፋጠጠው ሰዓት ነበረ። በፍጹም ብሌን ያደረገው ስህተት እንደሆነ ለመድረስ እየሮጠ ቢሄድም ግን ሊደርስላት አልቻለም። ሳሚ ይህን ሁሉ ነገር እየተጠራጠረ ለማስጣል ቢሞክርም ሰላም ግን እያከላከለች ባላወቀችው ነገር ከዚህ አድርሳለች። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን አደራ። ቀጣይ ፓርት ይዘንላችሁ መጥተናል። በዚህ ፓርት የሚያሳዝነው ነገር እንግዲህ በኃይሉ ብሌንን ነርስ ወሰዶ መርዝ ጉልኮሷ ውስጥ ተጨምሮ እንድትወስድ በማድረግ ወደዛኛው አሸለበች። አሁን ጥያቄውን ሰላሜን አጥቻለሁና እውነቱን ንገረኝ ጋሼ በማለት ቢኒ ያፋጥጣል። አንተን ካልጠየቅኩ ማንን ልጠይቅ እችላለሁ? እውነታው ማን ነው የሚነግረኝ? አንተ አሳድገኸኛል፣ እንደ አባቴ ነህ፣ በአባቴ ማለት ነህ። ሆኖም ግን ከአንተ ቃል አልወጣም። ግን አንድ ነገር ያልተዋጠልኝ ነገር አለ በማለት ልጅ አባቱን ካልጠየቀ ማንን ይጠይቃል በሚል ነበር ያቀረበለት። ጆን በጣም ተበሳጭቷል። ይህ የተረገመ ትላልቅ ቃላት እናትና አባቱን ራሱ አስወግዶ አሳደገው። በራሱ ኃጢአት የራሱን ኃጢአት ሰላም ጋር አሳቦ ሰላምና ብሌንን እያሰራው ይገኛል። ሰይጣን ነው እኮ። ኧረ ከሰይጣንም በላይ ትላለች ቃል። ታድሎ እንዴት ነው የሚሳካለት በማለት በግራሞት ትመለከተው ነበር። ጭራሽ ይህም ሳያንሰው አይኑን በጨው አጥቦ አቶ በኃይሉ አባቴን እኮ የገደለችው እሷ ናት ለውርስ ብላ እኔ እንዳልወርስ አደረገችኝ፣ ምክንያቱም የአባቴን ውርስ ለመውሰድ እያለ ይላል። ግን አባቱን እኮ በኃይሉ የገደለው ራሱ በትር አሳፍኖ ነበረ እሱ እንጂ ሰላም ይሄን ነገር አላደረገችው። እንደዚህ እያደረገ እያለቀሰ ሲያው አታልቅስ አለ። ግን ሰላም ናት እውነት ቤተሰቦችን ያስወገደችው አለ ጆን። አዎ ምናልባት አዎ እሷ አሁን ጥሩ ሰው ልትመስል ትችላለች። እሷ ግን ለእኔ ሁሌም ክፉ ናት። መቼም ይቅርታ ልላት አልችልም። ለእኔ ጥሩ ሰውም አትሆንም። እያስመሰለች ብትቀየር እንኳን ላቺ የኔ መጥፎ ሰው ናት። የበፊት ማንነቷን አውቃለሁ። ለማንኛውም ጭራቅ ናት። እባክህ ስማኝ፣ ለአባቴ እንኳ አልሆነችም። አባቴን እንኳን ንብረት ለመውሰድ ብላ እንኳ አባቴን ገደለችው። ታላቅ እንደመሆኔ እኔ ነበርኩ መውረስ የነበረብኝ፣ ለእኔ ነበር ሊያወርሰኝ ይፈልግ። እሷ ግን ይህን ስላወቀች አባቴን አስወገደችው እያለ የውሸት ታሪኩን ይዘረዝርለት ገባ። የራሱን ስራ ወደ እሷ እያደረገ ኑዛዜ ወረቀት አዘጋጅታ ለራሷ እንደተሰጣት አድርጋ ንብረቱን ወሰደ እያለ ያን ዞምባ ውሸቱን ያለቅሳል። የነፍስ በጣም በሚገርም ሁኔታ ይህም አልተዋጠለትም እና በፍጹም ሊሆን አይችልም አለ። አንተ በፍጹም የኔ ነህ እያለ አጃገነው። ቃል ግን በጣም ተናዳለች። ከቃል ጋር አንድ ቀን እንደሚገናኙና ባለፈውም ተገናኝተው ፊቷን አንገቷን ይዞ ድንጋይ አንስታ ልትመታው የነበረውትን ግን ጋሼ መጠራጠር የለብኝም አለ ጆን እንደገና። እሱ ማለት እንደ አባቴ ነው፣ ለምን ተጠራጠርኩት? እሱን እንዴት ተጠራጠራለሁ እያለ ራሱን መጠየቅ ጀም ከሱ በኋላ ከዚህ ውስጥ መውጣት
መውጣት የለብኝም ብሎ ግን አሁን ግን ነርሷ የምትለው ነገር በፍጹም አልተዋጠለትም። ከዛ በፊት ገነት እንግዲህ ልጄን ይዤ እወጣለሁኝ እባካችሁ ወደ ቤት ይወስዳለሁ እያለች ስትል፣ ሳሚ ግን በፍጹም ብሌን ወጥታ ወደ ገነት ቤት መሄድ የለባትም፣ ገነት ቤት ከሄደች ትጎዳለች፣ ያለ ሕክምና መቀመጥ አትችልም እያለ ዓይንሽን ግለጭና ልብሽን ክፈችልኝ እንጂ ሰላም ብዙ ነገር አሳይሻለሁ ቢላትም ሰላም ግን ሊገባት አልቻለም። ብሌን አሁን ትወጣለች፣ ተጨማሪ ምርመራ አድርገን እናወጣታለን ተብሏል እያለች ስትነግር በጣም ደስ ይላል። ዶክተሩ ትክክለኛ ውሳኔ ነው የወሰነው። ግን ከዚህ ከሆነች ሁሌም ለራሷ በሽተኛ እንደሆነች ታውቃለች። ስለዚህ ወደ አንቺ ቤት መሄዷ ጥሩ ነው ሰላም ሲል፣ አዎ ገነት ግን እናቷ ናትና ተወስዳት። እሱ ደግሞ ሳሚ ይላል ዳግም፣ ሙሉ ትኩረት ያንተ ጋ ነው የሚሆነው፣ አንተን እንዲህ ያደረካት እያለ ባላወቀው ዳግም አስመሳይ አገኘሃለሁ እያለ ይናገር ነበር። ሆኖም ግን ሳሚ እዚህ ጋር ወደ እናቷ መሄድ አለባት የሚለው ሲል፣ ገነት እናቷ እንዳልሆነች ለመናገር ፈልጎ ወደ ገነት ቤት መሄድ የለባትም ገነት እኮ እናቷ አይደለችም የሚለውን ሲናገር ድንገት ደርሳ በጥፊ ትመታዋለች ሳሚን። ገነት እንዴት ትመታኛለህ ብላ ስትናደድ እንግዲህ እንዴ አንቺ እኮ እኔ ነኝ እናቷ ያልሆንኩት፣ ታዲያ ማንን እናቷ ልታደርግ ትፈልጋለህ? በማለት ገነትም ተበሳጭታለች። እንግዲህ እናቴ ይላል አንድ ነገር እንዲህ ቢሆን ኑሮ ይህን መጸጸት ማለት የሰይጣን ስራ ነው። ቤቴ ልጄ እንደወጣች ከእኔ ቤት ነው የምታርፈው ስትል፣ ምን ሆናችሁ ነው እናንተ? ይህን ያህል ምን ተናገርኩ? ልጄ ከቤቴ ናት፣ ብሌን ልጄ ናት፣ እናቷ ቤት ነው የምታርፈው። እኔ እናቷ ደግሞ በደንብ እንከባከባታለሁ እኮ ነው የምላችሁ። እንዴ ገነት ምን ሆነሻል? አለ ሳሚ። ብሌን እንደዚህ ሆነ አንቺ ቤት ውስጥ መኖር አትችልም አላት። ለምን? የእኔ ቤት ምንድን ነው? እኔ እናቷ እኮ ነኝ። ልጄን በእናት ቤት ነው ማሳክማት፣ እዛ ጦሰኛ ቤት አትመለስም። እናቴ ምንድን ነው የምትይው? እዛ ቤት እኮ አይመቻትም ይላል ዳግም። እንዴት አይመቻትም? ያደገችበት አይደል? አዲስ ቤት የሄዳችሁ እኮ አስመሰላችሁት። አንድ ነገር ላስታውሳችሁ፣ ልጄ ከሰላም ቤት ሄደች እኮ ለሰራ ብቻ ነው። የኔ እናቷ ቤት እያለ እዛ ቤት እኔ ቤት እያለች አንድ ቀን ታማታቅም። እሷ ጦሰኛ ቤት ከሄደ በኋላ ነው ከሰላም ቤት መከራ የማያጣት። ስለዚህ በቃኝ፣ ከኔ ነው መወስዳት አለች። ገነት ተረጋጊ አለ ሳሚ። ተረጋጋው አልተረጋጋው ምንም ይመጣ ነገር የለም ብላ ወሰነች። በልጄ ህይወት መወሰን ያለብኝ እኔ ነኝ አለች። እናንተ ምን አገባችሁና ነው የምትወስኑት? ተናግሬያለሁ፣ ልጇ ቤቴ ትገባለች በማለት ቁርጥ ስሳስብ ልጅ እኮ እንዳልሆነች ለመናገር አስቦ ግን ሳይጨርሰው በጥፊ ስለመታቸው ነገሮች ተሸፋፍነዋል። ሳሚ በፍጹም አትሄድም እዛ ቤት እያሉ ባሉበት ሰዓት ነበረ ነርሷ ራሷ ገብታ ህይወቷን እስከ ወዳኛው ያሰናበተቻት። በጣም በሚያሳዝን ሁኔታ ነው እንግዲህ የተፈጠረው። ቻናሉን ሰብስክራይብ እያደረጉ ይጠብቁን።